አንድ ፓወርፉል ነገር እግዚአብሔር እንድታውቁ ይፈልጋል። በዋናነትም እነግራችሁ እዚህ መካከል ማንም ተራ ሰው እንደሌለ ነው። በውስጣችሁ እግዚአብሔር ለብዙዎች የሚተርፍ ነው። ብዙዎችን ማዳን የሚችል ብዙዎችን በህይወት ማስቀጠል የሚችል ዘር አስቀምጧል እግዚአብሔር። ማያላጋሽ ሁሉ ጊዜ የሰይጣን ንግግሮች አትጠቅምም ነው፣ አትረባም ነው። እንኳን ለሰው ለራስህ አትሆንም ነው። ጌታ ግን ዛሬ በላቸው ያለኝ አገር የሚበላው እንጀራ ከናንተ ይወጣል። ካላላሃ አው በይልኝ እርግጠኛ ነኝ። ዝም ብሎ እዚህ ቤት የመጣ ሰው የለም። ህዝብ የሚሻማበት ሰው አለ እዚህ ቤት። ጋላያ ሃራባሃያካ አያገባኝም ዛሬ ምን አይነት ላይፍ እየኖርክ እንደሆነ አያገባኝም። ዛሬ እንዴት እዚህ ቤት እንደመጣ እሱን አላገልም ነግርህ። በእርግጠኝነት እንደ ዮሴፍ የሸጡ የገፉ ስምህን ያጠፉ ሰዎች ተሰልፈው ካንተ ሲበሉ አይቻል። አባሃይ ነቶሮ ጋማስ ይሁን ጌታ ኢየሱስ እንደዚህ አለ። አንድ ጊዜ እንደዚህ አይነት ምሳሌ ነገራቸው። ለምትጽፉ ሰዎች ይጠቅማቸዋል። ማቴዎስ ምዕራፍ 13 ቁጥር 31 ላይ በጣም በምሳሌ ያስተማረ የነበረበት ምዕራፍ ነው እና ስለ መንግስተ ሰማያት ነገራቸው። ንገረ ሌላ ምሳሌ እንዲህ ሲል ነገራቸው። ምን አለ? መንግስተ ሰማይ አንድ ሰው ወስዶ በእርሻ ቦታ የዘራት የሰናፍጭ ዘር ትመስላለች። አሁን የሚያወራው ስለ ሰማይ ስርዓት ነው፣ ኪንግደም ነው። በደንብ ትሰሙኛላችሁ። መንግስተ ሰማይ ማለት ገና ወደፊት የምንሄድበት አይደለም፣ አሁን የገባንበት አስተዳደር አይደል? አሜሪካን ሀገር አሁን የትራምፕ አስተዳደር ነው ያለው። ልክ ነው። ከዛ በፊት የማን ነበረ? ባይደን ነበረ። አሁን በትራምፕ የተቀየሩ ነገሮች አሉ። ለምን? የትራምፕ አገዛዝ ስለሆነ ኤቭሪ ነገርህን ይነካዋል። መንግስተ ሰማያት ማለት አሁን የገባህበት የመንግስት ስርዓት ጌታን ከተቀበልክ በኋላ የቀየርከው ኪንግደም ነው። ስለዚህ አንተ የምትኖርበት መንግስት ሌላ ነው። ገብቶሻል? አሁን ስለዚህ የመንግስት አደራረግ ምን? ለምሳሌ ስለ ትራምፕ መንግስት ነገር ወይ የትራምፕ መንግስት ቪዛ እኮ የ3 ወር ብቻ ነው የሚሰጠው። የትራምፕ ይሄ የመንግስቱ አረ እኔ ላይ ሰው አይለይም ወይ መቅረት ነው እንጂ ከአሜሪካ ሁላችንም ላይ የሚሰራ ነው። መንግስት ነው። የትራምፕ መንግስት እንዲህ አይነት ስደተኞችን አውጥቷል። መንግስት ነው። ስለዚህ ከዚህ የምትድነው መንግስት ሲቀየር ነው። አሁን አንተም የቀየርከው መንግስት አለ። የሰማይ መንግስት ነው። ይሄ የሰማይ መንግስት የመንግስቱን ባህሪ ልንገር። እሺ ንገረኝ። የሰናፍጭ ዘር ከሌሎች ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦች ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፎቿ ላይ እስኪያርፉ ድረስ ዛፍ ትሆናለች። ቀጥል። አሁንም ሌላ ምሳሌ እንዲህ ሲል ነገራቸው። ምን አላቸው? መንግስተ ሰማይ ሴት ወስዳ ሊጡ በሙሉ እስኪቦካ ድረስ በ3 መስፈሪያ ዱቄት ውስጥ በመደባለቅ የሸሸገችውን እርሾ ትመስላለች። አሁን መንግስተ ሰማያት የገባችሁበት የመንግስቱ ስርዓት አንደኛው እርሾን ይመስላል። ሁለተኛው የሰናፍጭ ቅንጣት ትመስላለች። ትንሽ ነች ስታመጣ የምትከበር አትመስልም። ትንሽ ነች አይደል? እየሰማውህ ነው የሚል ብቻ ጮሆ አሜን ይበል። ትንሽ ነች። እቺ ትንሿ ፍሬ ግን በዛፎች መካከል ስታረጋት ትቀየራለች። ትንሽ እንደሆነች አትቀርም። ትንሽ ሆና ዘመኑ አያልቅ። ትንሽ ሆና እድሜው አያልቅ። ያንተ ቢዝነስ ትንሽ ሆኖ አያልቅ። ላሻባሃዳ ከቻልክ የነብይ ቤት ነው ጩህና ተናገረው። ትንሽ
ትንሽ ሆኜ አልቀርም በልስ። አልሰማሁም። ድገመው አንድ ጊዜ። ስለዚህ ጅማሬ ታናሽ ቢሆን እንኳን መጀመር ላይ ነው ትንሽነት የተፈቀደው። ማላካማዳ አያለው ሰው እስከሚደነግጥ ነገራችሁ ይበዛል። የሆነ ሰው ስራው ዜና ሲሆን አየሁት። የሆነ ሰው አገልግሎቱ መነጋገሪያ ሲሆን አየሁት። ላቫቶራማ ኤራባ ካፋኒያ ዳኮማስ ሰይጣን የሰራባቸው አጥር ሁሉ ሲፈራርስ አየሁት። ትንሽ ሆነ እንድትቀር የተሰራ ግንብ ፈረሰ። ትንሽ ሆነ እንድትቀር የተሟረተ ሟርት ፈረሰ። ትንሽ ሆነ እንድትቀር የተሰበሰበ ስብሰባ ተበተነ። አምባካና ጀላፋንቴ ኬባ እማገለግለው ጌታ ምስክሬ ነው። እግዚአብሔር መንፈሴን ከፍቶ ያሳየኛል። ቁመቱ የሚያድግ ሰው አያለሁ። እየጨመረ ያለ ሰው አለ። ይሄ የመንግስቱ ባህል ወናና ሻባሃያ ካላቡራ ኢየሱስ እንደዚህ አለ። እኔ አለ የመጣሁት ህይወት እንዲሆንላችሁ። በቃ አለቃ። ኖ አይቆምም አለ። እንዲበዛላችሁ አማያ የገባሽበት የዓለም የገባህበት አስተዳደር አሰራሩ ነው። በቃ ትንሽ ሆነህ አትቀርም። ወፎች መጥተው አንተ ላይ ይጠለላል። ቤት የሌለው መጥቶ አንተ ጋር ይጠለላል። ተነስቶብኛል እኮ ሸላ አለፋ ግራዳ ካታካማቴ ካማ እንደኔ መንፈስ የተሰማው ሰው አለ። ወደ ታች እንዲህ የተጫነህን ገለባብጥና ተነሳ። እንዲህ ዳካ 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 አትቀርም። ገለባብጥ ቁጭ። አሁን የመንግስቱ ባህሪ ነው ምን ማድረግ ማደግና መንጀርገግ። ስለ ሁለት ነገር ይነገረናል። ስለ ሰናፍጭ ቅንጣት፣ ቀጥሎ ስለ እርሾ። ሁለቱ ነው የምትመስለዋል። ለካ ሰናፍጯም ቅንጣት ነች። ሰናፍጭ እቺ ምንድን ነች? ሙስታርድ ትንሿ እሷ ነች ማለት በጣም ትንሽ ነች። ዴስቲኒዋ ግን ዛፍ ነው። ማካባስ ለዚህ ነው ጳውሎስ ለጢሞቴዎስ ማንም ታናሽነትህ ማንም ውሰጅልኝ መንፈስ መጥቶብኝ ማንም ኢቭን ራስህ ማንም ማዳካፋ ጠዋት ተነስተህ ኮትህን ለብሰህ ውጣ። ማንም እንደ ተራ ሰው እንዳያይ፣ ማንም እንደ ትንሽ ሰው እንዳያናቅ። ማንም ካያ ላቫራ ገላቪያ ባቦሴ ካናዳ ካቫንዳ አራፋካ ሊከማያ ላፒቫ ቶኮምባ አናማዲጋማ ዶጋማዲያስ ሰደከ ቤዲጋማሳ የሆነን ሰው ስራ ሰይጣን ከቀበረበት መዝጇል። ትልቅ ነውና ትልቁን ያሳስበኛል። አሜን አስብሎ ባይን ያሳየኛል። ቅድም እኮ እንዴት እንደባረከ
ህልም አለኝ እኔ የምጠብቀው በቅርብ ይሆናል አየዋለሁ በቅርብ ይሆናል አየዋለሁ ተስፋ አለኝ እኔ የምጠብቀው በቅርብ ይሆናል አየዋለሁ በቅርብ ይሆናል የማምነው እሱ ጌታዬ አይ በምንም እሱን ጠብቆ ያፈረለም እሱን ጠብቆ ያፈረበልም ግድ የለህም ትልቅ እሆናለሁ በሉት የማምነው እሱ ጌታዬ ተስፋ ማረገው እልልታለሽ እልልታ ህልም አለኝ እኔ ምጠብቀው በቅርብ ይሆናል አየዋለሁ በቅርብ ንገሪያት ህልም አለኝ እኔ በጌታ ተነጋገሩ እዬ ህልም አለኝ እኔ ምጠብቀው በቅርብ ይሆናል ተስፋ አለኝ እኔ ምጠብቀው ነገርሻት ህልም አለኝ እኔም ንገሪያት ተነጋገሩ ተስፋ አለኝ እኔ የምጠብቀው የማምነው እሱ ጌታዬ ተስፋ ማረገው ጌታዬ አይታማም በምንም እሱን ጠብቆ ያፈረለም እሱን ጠብቆ ያፈረለም የማምነው እሱ ጌታዬ ተስፋ ማረገው ጌታዬ አይታማም በምንም ምን አለን እንብትሉ ህልም አለኝ እኔ የምጠብቀው በቅርብ አቤት ሲደነግጠው ደነገጠ ተስፋ አለኝ እኔ ህልም አለኝ እኔ የምጠብቀው በቅርብ ይሆናል አየዋለሁ በቅርብ ተስፋ አለኝ እኔ የምጠብቀው ንገረው ህልም አለኝ እኔ የምጠብቀው በቅርብ ይሆናል ንገረው ተስፋ አለኝ እኔ የምጠብቀው በቅርብ ይሆናል አየዋለሁ ቆይ ቁጭ ስለዚህ ይሄ ባህሪው ይኸውልህ ይሄ ልጅ ሳያስፈቅደን ቆመ አላስፈቀደንም ሳንፈቅድለት ቆመ የመወለድ ባህሪው ነው ይሄ ነገ ከእጃችን እየተሻማ ይጎርሳል ይጠቀልላል አያስፈቅደንም መወለድ ብቻ ነው የሚያስፈልገው እንዲህ ለመሆን ካላስ ገብቷል አንተው ሃላካ ይሄኛው መንግስት እንደሳ ነው አንዴ ጌታ ተቀበልክ ዳግም ልደት አገኘ ተወለድክ አይደል ድንገት የጠንቋይ ናዳ ስታፈርስ ይታያል ድንገት የዘሮችን ሀብት የበላውን እየገደልክ ትገኝ ትንሽ ቁጭ በል የሰናፍጭ ቅንጣት ከዛ እርሾ ነች አለ ትመስላለች አለ ምን ማለት ነው እርሾ 3 ፍኝ ይዛ ትመጣለች አለ ከዛ ሙሉ ሊጥ ውስጥ ከተዋለች ሊጥ ውስጥ ብዙ የገባው እኮ የስንዴ ዱቄት ነው አይ ጌታ ገብቷል ሊጥ ውስጥ የገባው እኮ ብዙ የጤፍ ዱቄት ነው እርሾ እኮ ትንሽ ነች ግን ሙሉ ሊጡ ነው የምታቦከው ይሄ ነው የመንግስቱ ባህል ተለሻባ መስሪያ ቤት ውስጥ እኮ የግድ ኢንፍሉዌንስ ለማድረግ ዋናው ወንበር ላይ መቀመጥ የለብህም ይሄንን ኪንግደም ይዘህ መግባት ብቻ ነው
እንዴ ዮሴፍ እኮ የጲጢፋራን ቤት ያናወጠው በጥበቃነት ገብቶ ነው። እርሾ ወቅት ተረብሾሃል ካላማሽ። እሺ ስለዚህ እርሾ መሆንህና ሰናፍጭ መሆንህ በቂ ነው። ስለዚህ ኪንግ ደግሞ ባህሪ ነው። አሁን ይኸውልህ ስለዚህ ለእኛ ቤተሰብ ማን አለ? አንድ አሜሪካን የገባ ዘመድ የለንም። ከኛ ቤተሰብ እኮ አንድ ሀብታም የለም። ማን አለ? ማዳነ ከእናንተ ቤት በቃ ማጌታን ተቀበለ። ዛ በቃ ሰው አለ ማለት የሆነች አክስታችን ልጅ ጴንጤ ሆነች። በቃ ተቀየረ ገባ ዘር ውስጥ ሰናፍጭ ነው ይሄ። በቃ ገባ ዛፍ ይሆናል። ይሁን ለእናንተ ቤት አለ ወፎች መጥተው ያርፉበታል። this is the kingdom of God። ስለዚህ እምትተርፉ ናችሁ። እመነኝ ብዙ ሰው ምረዳ ሰው ነኝ በሉ። ጆክ አይደለም ጆክ አለ ጻጥል ሲሪየስ ነው። እመኝኝ ብዙ ሰው የምረዳ ሰው ነኝ ተባባሉ። ብዙ ሰው ማበላ ሰው ነኝ ተባባሉ። በብዙ ሰው ማለብስ ሰው ነኝ በሉ። ከኔ የማይተርፍ ነገር የለም በለው። this is prophetic። ከኔ የማይተርፍ ነገር የለም በይ። ሰይጣን የዛሬውን እየነገረሽ ነው። እኔ ይታየኛል ይሁን አለ። ይሁን አንድ ጊዜ ጳውሎስ የፊልሞና መጽሐፍ ላይ ወጡልኝ እስቲ ምዕራፍ 1 ፊልሞና ምዕራፍ 1 ለቀጥል አይደል? ጳውሎስ ለአንድ ግለሰብ የላከው ደብዳቤ ነው። ለአንድ ግለሰብ አንድ በደንብ እዩኝ። ጳውሎስ ሮም እስር ቤት የገባው በወንጌል ምክንያት። እስር ቤት ደስ የሚለው ጓደኛ አትመርጥም። እስር ቤት ሞባይል የሰረቀም ትልቅ ባንክም የመራ ሰውዬ ጓደኛ ነው የሚሆኑት። እስር ቤት የሆነች ልጅ በጥፌ የመታም የፖለቲካ እስረኛ ድሮ በቴሌቪዥን የምታየው የፖለቲካ እስረኛ ጓደኛ ነው የምትሆኑት። እኩል ነው የሚያደርገው። አብረን ነው የምትተኛው። ያስተቃቅፋል። ጳውሎስም እዚህ እስር ቤት አናሲሞስ ከሚባል ሌባ ጋር ተገናኘ። አናሲሞስ ከፊሊሞና ያመለጠ። ፊሊሞና ሀብታም ሰውዬ ነው እና ጳውሎስና ከአንድ ሀብታም ሰውዬ ሰርቆ የጠፋ ባሪያ ፍሬንዱን ነግሬያቸዋለሁ። እርሾ ነብያለሁ። ሰውየው ሌባ ሆኖ ገባ። ጳውሎስን ካገኘ በኋላ ሌባ አልሆነም። ነገረው ስለ ክርስቶስ ፍቅር። ተቀየረ። አናሲሞስ ደስ የሚለኝ ጠቃሚ ሰው አድርጌዋለሁ የሚለው ደስ ያት ሊባ ሻነሊና ማሃዳ ጠቃሚ ሰው አድርጌዋለሁ። ደስ ማን አንተ ማንም እኔ አረኩት። ጠቃሚ ሰው አደረኩት። ብቻ ና እዚህ ቤት ግባ። ናልኝ ዝም ብለህ በቴሌቪዥን አትይ። ናልኝ በቲክታክ ብቻ አትይ። ናልኝ ጠቃሚ ያደርጋል። ቤተሰብ ረግሞሃል። ዘመድ ጠልቶሃል። 10 ጊዜ ነው ሌባ እየተባልክ የምትታሰረው። ና እዚህ ቤት ጠቃሚ ሰው አደርጋለሁ። ሸካላ እና ቀድሞት ነው ከጳውሎስ የተፈታው። ከጳውሎስ ቀድሞ ሲፈታ እንደ ድሮ እንዳይመስልህ አለው። ጳውሎስ ደግሞ ያውቀዋል። እሱን ፊሊሞናን ያውቀዋል። ፊሊሞና ሀብታም ሰውዬ ነው። በደም ሰውዬ ለሀብታም ነው ይሄ ደብዳቤ የተጻፈው። ደስ ይለኛል ጳውሎስ እለምንሃለሁ፣ ማዘዝ ሲገባኝ እለምንሃለሁ ይለው። ለካ ባለጠጎችን የማዘዝ መብት አለን የተቀቡ ሰዎች።
ነገር ግን እለምንሃለሁ በጌታ ፍቅርና ትህትና እና አደራ ይሄን ሰው እየተቀበልልኝ ይብለውና ከዛ አንድ ነገር ሰምቻለሁ ይላል። ይሄ ፊሊሞና ብዙ እንግዲህ በዛ ጊዜ በጣም አንድ ሰው ባለጠጋ ሲሆን ምንድነው ባሪያ ፍንገላ ነው የሚባለው፣ ባሪያ አሳዳሪ ሰው ይሸጣል እና አስተዳደሩ ነግሯቸዋል ብቻ ጳውሎስ። ኤኒዌይስ አሁን የሚለው ብዙ ሰዎች ብዙ ባሪያዎች ስሩ ላለው ባለጠጋ ሰውዬ ነው የሚልክለት። ሰማው ይሏል ስላንተ ደስ ብሎኛል አለው። አይን ቁጥር 4 ስለ ሁለት ነገር ሰምቻለሁ፣ ስለ ፍቅርህና ስለ እምነትህ። እንደው ጴንጤ ካለ ይስማኝ ይድናል። ጩህና አሜን በል። አሜን። መሰማት ያለበት ስለ ሁለት ነገር ነው፣ እምነትና ፍቅር። እምነት ከእግዚአብሔር ጋር፣ ፍቅር ከጎናችን። ሁለቱስ ፓወርፉል። ተንከሲስ ሰዎች ሰማይ በእናንተ ላይ ዝግ ነው። ሰው ማትወዱ ሰዎች፣ ክፎች፣ ጨካኞች፣ የሰው በረከት የምታበላሹ፣ የሰው በር የምትዘጉ ሰዎች አም ሶሪ ዝግ ነው እናንተ ላይ። ደስ ብሎኛል። ምን እምነት አለ፣ ፍቅር አለ። እኔ ልባርካችሁ፣ እግዚአብሔር በሰው ፍቅር ይባርካችሁ። ሰውን የማይወዱ ሰዎች እግዚአብሔርን አያውቁትም ነው የሚለው። አም ሶሪ ይሄ በመናፍስት እያሳበብ ከዘመድ አዝማድ አትናከስ። በእነሱ የሚሰራ መንፈስ ምናምን እያልክ አራተው ፍቅራችሁን አይተው እኮ ነው የሚለው። እስቲ ፍቅራችሁ የሚታይ ፍቅር አለ? ይታያል እኮ። እኔማ ፍቅር ይበል ብዬ ይታያል ፍቅር በደንብ። ሌላ ቀን ነግራችሁ ሁለቱን ሰምቼ ደስ ብሎኛል አሉ። ከዛ በክርስቶስ ይሏል። ከቁጥር 4 ጀምሮ ቶሎ አንብብልኝ ቅዱስ። አንተን በጸሎት በማስብ ጊዜ ዘውትር አምላኬን አመሰግናለሁ። አንተን ሳስባለሁ። አንዳንድ ሰው ደስ እኔ ይኸውልህ ምን ያህል መሰለህ ተባርካል ምል ሰው እየጸለየ ያስበዋል ወይ? አንዳንድ ሰው ስታስቡት የሚያረጋችሁ የሚያሰብካችሁ አለ እኮ ፌጦ የሆነ ሰው አሉ ስታስባቸው ዝግነን የሚላሉ። አንተን ሳስብ ግን አሉ ጳውሎስ፣ አንተን ሳስብ ብዬ በጸሎት ሳስብ ደስ እያለኝ እግዚአብሔርን አመሰግን። እንዲህ አድርገኝ፣ አንተን ሳስብ ደስ እንዲለኝ አድርገኝ። ሾማሃራስ ምንድነው ማስበው? አንቺን ሳስብ ምንድነው ማስበው? አሪፍ ነው ማስበው። በጸሎቴ ደስ ብሎኝ እግዚአብሔርን እያመሰገንኩ ቶሎ ቀጥልልኝ ቅዱሴ። ምክንያቱም በጌታ በኢየሱስ ያለህን እምነትና ለቅዱሳንም ሁሉ ያለህን ፍቅር ሰምቻለሁ። እሺ ቀጥላው። አሁን ቀጥል። በክርስቶስ ስላለን መልካም ነገር ሁሉ በሚገባ ትረዳ ዘንድ። በክርስቶስ ስላለን መልካም ነገር ሁሉ አለለካ። ሀብታም ነው ሰውየው ብያ። በክርስቶስ ስላለን any good things። ቀጥል ቅዱስ። እምነትህን ለሌሎች በማካፈል እንድትተጋ እጸልያለሁ። ወንድሜ ሆይ የቅዱሳንን ልብ ስላሳረፍህ ከፍቅርህ ታላቅ ደስታ መጽናናት አግኝቻለሁ። በክርስቶስ ሁላችን መልካም ነገር አለን። አንተ ሀብታም ስለሆን ካላሉ በክርስቶስ ኤቭሪባዲ ይሄንን ኪንግደም የተቀላቀለ ሰው ሁሉ አለ። አይ ላቭ አለ የለኝም አለ ማአት ጉድ ቲንግስ አሳርፋለሁ። ሰው ከዚህ በላይ ረፍታ የሚጸልይልህ ሰው ካገኘ በክርስቶስ ካለ መልካምነት ውስጥ ለካ ጉድ ቲንግስ አለ፣ መልካም ነገር አለ ውስጥ። ቤኪ ብድግ በልስ። ቤኪ ከሱ ጋር ቲቺንግ ዲፓርትመንት ደህንነት የምታስተምሩ ሰው ብድግ በሉ። ቲቲ ዛሬ የለች ማስፈቅደኛለች። ትላንትና ስንት ሰው አጠመቀን?
65 ሰው ትላንት አጠመቀ። ስንት ሰው? 65 ሰው 65 ሰው አጠመቀ። 100 ሰው ነበር የምንጠብቀው በትራም መንገዱ ተዘጋግቶ ስለነበር ተደውለን እናቃለን። ከሶስታችሁ ጋር አናውቅም። እናቃለን አናውቅም። ኧረ እባካችሁ ብያችሁ ለምኛችሁ አቃል አናውቅም። በራሳችሁ 65 ሰው ባሁኑ ነው። ከዚህ በፊት ብዙ አለ። ኡኑስ ቤኪ ሁሉም ነበር። ዩሲ ጉርቲክ ከነሱ ሲወጣ አክሊሎቻችሁ እኮ ናቸው። አሜን። በክርስቶስ ከሆንክ በኋላ ከሆድ የሚወጣ ነገር አለ። Thank you, I love you. ተባረኩልኝ። ምን እየወጣ ነው? ሁሉ ነገር እንዴት ከውስጥ ይወጣል? If you are in Christ በክርስቶስ ከሆንክ በጌታ ሰማይ የቅዱሳን ልብ አሳርፋለሁ ይላል። ትክክለኛው ትርጉም አንጀታቸው አርፏል ነው የሚሉት። ታውቃለህ? ግሪኩ የውስጥ ረፍት እርካታ ሆነ። ብዙ ሰው እኮ የውስጥ ካንሰር ይሆናል። ይሄ አንተ የውስጥ ረፍት ሆነ። ምን አይነት ነው? ለቀጥል የሚያምንብኝ ቢኖር አለ ኢየሱስ ክርስቶስ፣ የሚያምንብኝ ቢኖር የሕይወት ውሃ ወንዝ ከሆዱ ይፈልቃል። እስቲ ጠይቀው፣ ማን እየጠጣ ነው በለው ካንተ። ከዚህ ይፈልቃል። ስለዚህ ከውስጣችሁ ለብዙ ሰዎች የሚሆነው ይወጣል። ስለዚህ አሁን እዚህ ውስጥ ተራሶ የለም። ጌታን ተቀብለሃል እንዴ? ኢየሱስ ወደ ህይወት ገብቷል። በልብ ነክሷል። የክርስቶስ ፍቅር በመንፈስ ቅዱስ በውስጥ ፈሷል። አንተ ለብዙዎች ረፍት ትሆናለህ። ይሁን አለ። በመንፈስ ቅዱስ በኩል እንዲያው የተሰጠንን እናውቅ ዘንድ አላለም ጳውሎስ? ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 ላይ እንዲያው በነፃ የተሰጠንን እንድናውቅ ውስጣችን አለ። ቤተሰብ ሲታመም አርብ እየቀጠርከው ነው ወይስ እጅ እየጫንክ ነው? ሰፈር አጋንንት ሲጮህ እኮ መጠራት አለብህ። ወድቃለች ሲባል እንደነሱ ክብሪት ይዘህ ትሮጣለህ እንዴ? ወራ በሃይ ዛሬ ልረብሸው ነው። ሳምሶን እሳት አስሮ እንደለቀቃቸው ቀበሮች ዛሬ ከጄፒኤስ የሚወጣ ህዝብ ጠቅላላ በጠላቶቹ ሰፈር እሳት ያነዳል። ይሁን አለ። ከየት መጣ? እንዲያው በክርስቶስ የተሰጠን እንዲያው ዝም ብሎ ይበዛል። አንተ እንዲያው ማለት with no contribution መንፈስ ቅዱስ አንዱ የሚረዳህ እሱ ነው። የተሰጠህን እንድታውቅ ያደርጋል። ለቀጥል ስለ አንድ ልጅ ንገራችሁና ከዛ ጸልያለሁ። ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 አይ ከውስጥ የሚወጣ ነገርማ አለ በሉ ለራሳችሁ። አይ አይወለ ቃል አየር ላይ ስለሚቀመጥ ነው። ከውስጥ የሚወጣ ነገርማ አለ በሉ። ኢየሱስ ክርስቶስ እያስተማረ ነበረ። ዮሐንስ 6 ቁጥር 5 ጀምራችሁ አንብቡልኝ። እያስተማረ ነበር። ከዛ ህዝቡ ተራበ። ወደ 5000 ወንድ አለ እና ፊልጶስ እና ኢየሱስ እያወሩ ነበር። እስቲ አንብብልኝ ቅዱሴ። ኢየሱስም ቀና ብሎ ሲመለከት ብዙ ህዝብ ወደ እርሱ ሲመጣ አየ። ብዙ ህዝብ። ከዛስ ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለው። እሺ ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር። ባይዘ ለ5000 ሰው ራሱ በአንድ እንጀራ ከየት ይገዛል? አሁን እንኳን አይገዛም። እንኳን አይነ
ለሁላችሁ ምሳሌ ዘዝ ብላ አሁን እንኳን አይቻልም። ቀድሞ ኦርደር ማድረግ አለብህ። ኬተሪንግ ተነጋገራለህ። ብዙ ነው አይደል? ኢየሱስ አያቸውና እሱ ሊያረግ ያለውን ያውቃል። አሁን ከሞን ኢየሱስ ሊያረግ ያለውን ያውቃል። የፈለገው ነገር አለ ሊያሳያቸው። እንዲያው የፈለገው ነገር አለ እና እነዚህ ሰዎች እንጀራ እንዲበሉ አለው። እንዴ ፊልጶስ ወዲያው ምን አለ? ቆይ እንግዛ ብንል እንኳን የ300 ዲናር እንጀራ አይበቃም አለ። እሺ ቀጥል። ፊልጶስም እያንዳንዱ ሰው ትንሽ ትንሽ እንዲቃመስ ለማድረግ የ200 ዲናር እንጀራ እንኳን አይበቃም ሲል መለሰ። ለመቃመስ እንደ ጌታ አራት እኛ እንደምትሰጠው ቆርሶ ለመስጠት ራሱ የ300 ዲናር እንጀራ አይበቃም። ቀጥል። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስም እንዲህ አለ። ምን አለ? 5 ትንንሽ የገብስ እንጀራና 2 ትንንሽ ዓሣ የያዘ አንድ ልጅ እዚህ አለ። ቆይ አንድ ልጅ እዚህ አለ። 5 እንጀራና 5 ትንንሽ የገብስ እንጀራና 2 ዓሣ የያዘ አንድ ልጅ አለ። ይሄ ነው ልጅ። ብቻዬን አለች፣ ሪች አለች። ዘመድ ማለት አለበት፣ አለ መባል አለበት። አለ እሷ አለች እሷ የያዘ ሰው እኔ ባይተው ሰው ተረቧል አይደል? ይሄ ልጅ ለምን አልበላው? 5 እንጀራና 2 ዓሣ ለምን አልበላው? አለመብላቱ ብቻ መሰለ የሚገርመኝ። ምን አስያዘው? 5 እንጀራና የሚጠይቀው ሰው አለ? ለራሱ ከሆነ 1 ዓሣና 1 እንጀራ ይበቃው? ምን ጉድ ነው ይሄ ልጅ? አላወቀውም እንጂ ውስጥ ያለውን እርግጠኛ ነኝ አያለው። በፊታችን ወራት የዘመድ ረፍት የሚሆን ሰዋል። የሆነ ልጅ አለ አንድ ጴንጤ ልጅ አለ። አንድ ልጅ አለ። ጄፒኤስ የሚሄድ ልጅ አለ። እዛ ቸርች የሚሄድ ልጅ አለ። ረገንተኒ ገንተነ ገማስ ሻጋማዱ ፈረዳሃ። በፊታችን ባሉ ወራት ውስጥ እግዚአብሔር ታሪክን ገለበጠው። አሜን አባዬ። እንደዚህ ዓመት አልቅም አለኝ ጌታ። አሜን አባት። አሜን ይኸውልህ ጌታዬ። እና ማሃ አሳት ብዙ ድካም ብዙ ልፋት ብቻ የስ ምንም አልለወጣል። የስ ፋዘር ሃናኪያቶስ አሜን። 2018 የዓመት ሳልቅ አሜን ፋዘር አምላኬን ነገር ይሄ ዓመት ሳልቅ አሜን ፋዘር ያንተን ፋይናንስ ያንተን ኢኮኖሚ ያንተን በር እግዚአብሔር ገለበጥኩት አለኝ። አሜን ሻላቫጋዳ ካማ አሜን ፋዘር። ይኸውልህ የዚህን ዓመት የሰይጣንን ሟርት አንተ ላይ ያሟረተውን ሽሬ ዓመቱን የብልጽግናና የስኬት አድርጌልህ። አሜን ፋዘር ይሁን አለ ሆነልኝ። ተዘጋጅ። አንድ ልጅ አለ። አሁን ይህን ስናገር ከቦን ዲቪ ቢደርሰኝ ብለህ እንዳታስብ። ይህን ስናገር አጋማሳ ይህን ስናገር ሎተሪ ቢደርሰኝ ብለህ እንዳታስብ። ሻናማ ዘካ እንዴት እንደሚያደርገው አላውቅም። ከማን ነው እንዴት ወዴት እንደሚያደርገው አላውቅም። እግዚአብሔር ግን እጅ ላይ አገር የሚበላው ነገር ያስቀምጣል። ውራዳ ሄማያ ከማዳ ከሩቅ ዘመዶች ሲፈልጉሃል። የምታውቃቸው ሰዎች ሲፈልጉሃል። እንጀራ እጁ ላይ አለ ተብለህ ትፈልጋል። አና መሐራ የሆነ ልጅ አለ። የሆነች ልጅ አለች። እሷ አለ ከመሆናው አስደንግጠው ይሻለው በላንዴ ምን ሆናችሁ ነው? ብቻዬን እንዳልሆን ይሻለው በለ ይሻል
ለላሸካስ ራንዳ ጋላኮለቨሽ የለም እንዳትል ከየት ይመጣል እንዳትል የስልክን አፕሊኬሽን ወደ ካልኩሌተር አትቀይረው የገባበት ኪንግደምና ያንተ ካልኩሌተር አንድ አይደለም አሰራራቸው አታባዛ አትደምር አትቀንስ ሌላ ነው እኔ አሁን እያወራሁልህ ያለው ሌላ ነው የት ይገዛል አትበል ከየት ይመጣል አትበል ሱቅ አታማትር አለ ሌላ አሰራር አለ ሌላ አሰራር አለ ባካማዳ አምላኬ በነገራችሁ ላይ በያዛችሁት ነገር ላይ የብዜት ኃይል ይለቅበታል ብዙ ነገር አለ ማለት ገንዘብ አለ ፌቨር አለ ግሬስ አለ ብዙ ነገር አለ ቀጥሎ እምነትን ስላካፈልክ ነው የሚለው አይደለ ለፊሊሞን እምነትን ስላካፈልክ ማካፈል ባይዘው የእምነት ጉዳይ ነው እንጂ የመትረፍረፍ ጉዳይ አይደለም ማካፈል የሚያካፍሉ ሰዎች ጋድ ኢዝ ማይ ሶርስ ያሉ ሰዎች ናቸው ሶርሳቸው ምንጫቸው እግዚአብሔር እንደሆነ የሚያምኑ ሰዎች ነው ማካፈል የማይከብዳቸው ምንጫቸው መስሪያ ቤታቸው እንደሆነ የሚያስቡ ሰዎች ምንጫቸው ቢዝነሳቸው እንደሆነ የሚያስቡ ሰዎች ይረሱታል ለምንድን ነው የሆነ ሰው ነበረ ዘጋ የሆነ ሰው ነበረ ከሰረ የሆነ ሰው ነበረ ተባረረ አንተ ግን ያንተ ሌላ ነው መስሪያ ቤቱ ተዘግቶም ልትበላ ትችላል ምንድነው የሚያወራው እኔ የማወራው ይሄንን ነው አቤት አሁን የምትገቡበት ህይወት ይታየኛል እየገባችሁበት ያለው ብርሃን ይታየኛል እየገባችሁበት ያለው ብርሃን ይታየኛል ይታየኛል ኢየሱስ ይታየኛል by the way አለኝ የሚሉ ሰዎች ወደ ኢየሱስ ይጠጋሉ 5 እንጀራና 2 ዓሣ ነው አይደል አምጡት ልጁን አለ ኢየሱስ ወየውና የሚያበዙ ሰዎች አሉ ይሄን ልጅ አምጡት ምን ልበላሉ ሚሊዮን አይደለም ይሄን ትንሽ ያዙን አምጡ ነብዩ መጥቶ ቤቷ በቤትሽ ምን አለን ያለ ምን አለ ባለዳ በር እያንኳኳ ነው አንቺ ቤት ውስጥ ግን የሆነ ነገር አለ እኮ ባለዳው ነው የሚመልስ ባይዘው የሴትዮዋ መከራ ከውጪ በመጣ ነገር አይደለም የተፈወሰው ከውጪ የመጣው ማድጋ መያዣው ነው እንጂ ዘይቱ ከቤቷ ነው የወጣው እኔ አየው ዛሬ ከውስጣችሁ በሚወጣ ነገር ታሪካችሁ ሲቀየር አየው አይ ከባስ ሰይጣን አንዱ ፋይት የሚያደርግ ውስጥ ያለው ነገር ተራ ነው እያለ የሰይጣን አንዱ ሰልፍ ትልቅ መሆንን እንዳታምን ይዋጋል ትህትናና የበታችነት መንፈስ ይለያያል የበታችነት ስፒሪት ሁሌ ተራ ሰይጣን የነገረው ውሸቱ ነው ያለበሰ የሚመስለው ድፋም ልብስ ውሸቱ ነው አትቀመጥ እዛ ያንተ ልብስ ቆሻሻ አይደለም ጃይት ትልቅ ናት
አቤት ቤት አዎ ደርድሮስ ደርድሮ አጃላ ባህላባ አባባ ጋባ የያቤጽ አምላክ ቀጥል የሚለኝ አንድ ሰው ጮሆ አሜን ይበል። ሲናገሩ ያስቁኛል። 2 ዓሣና 5 ጥቂት የገብስ እንጎቻ የያዘ ልጅ አለ። ልጅ አላችሁት ሀገር ሊያበላ የሁላችሁ እንጀራ እሱ ውስጥ አለ። ኢየሱስም ተቀበለውና ቀና አለበት፣ አገናኘው። ታውቃለህ፣ ከዚህ ኪንግደም ጋር አገናኘው። ጥቂቱን ከሚያበዛው መንግስት ጋር አገናኘው። ባጋባስ በልሳኖቻችሁ በመንፈስ ጸልዩ። ካላላባሽራ ተራባጋስ አካባባስ አሁን በመንፈስ ብቻ ማንም እንዳይንቀሳቀስ ጥቂት ደቂቃ በመንፈስ ብቻ ጸልዩ። ያጋባያ ጋላቦ አውሩ በመንፈስ ጀባባጋባጋባጋባስ ለባራቫጋዲያማስ ከባጋባላባላባሻ ግራዛ ካባላጋማዲያማስ ኤራራራራ ጋባ ሳካማ ያካማ ካላጋባስ አው ተገናኙ ኤራባሻ ባሐሳክ ክላቫ ታካማስ ማንም ተራ ሆኖ እንዳይቀር ነው ጌታ ዛሬ ይሄን መልእክት የላከው። አማ የምትተርፊ ሰው ነሽ አንቺ፣ የምትተርፍ ሰው ነህ። አላካማሳ በመንፈስ ጸልያው ልሳን አጠገብ ያለ ሰው ይስማው። አልሰማሁትም፣ ልሳንህን እየሰማሁት አይደል? ቻባራሰካ አው ስትተርፍ እያየሁ ነው። ወንዝ ስትሆን እያየሁ ነው። የተጠማ ወደ አንተ ሲሰበሰብ እያየሁ ነው። የሸሹ ሰዎች ለበረከት ወደ አንተ ሲመጡ እያየሁ ነው። አታካታስ ገንዘብ ሲጠይቁ ያለው፣ እንጀራ ሲጠይቁ ያለው፣ ኦፖርቹኒቲ ሲጠይቁ ያለው ኤራ ጌታ ኢየሱስ ምስክሬ ነው። ቁልፍ እየከፈቱ ሰዎች የሚያስገቡ ሰዎች እያየሁ ነው። ብዙ ሰው ስታስገቡ እያየኋችሁ ሻባ ጋቫና ካማቶ ካማስ የዘላለም ሸማዬ ኢየሱስ ክብሬነ ቅድስናዬ ኢየሱስ ክብር አንተን ለብሻ ማርኮኝ ኢየሱስ የዘላለም ሸማዬ ኢየሱስ ክብሬነ ቅድስናዬ ኢየሱስ ክብር አሜን። አንተን ለብቻ ማርኮኝ ኢየሱስ
ኢየሱስ ይኸውላችሁ ኤቭሪባዲ ማንም አሁን ለሌላ ሰው አይደለም ለራሳችሁ ጸልዩ። ልትረፍ በሉት ጌታ ሆይ ልትረፍ። ይሄ ከሆነ የመንግስቱ ባህሪ ልትረፍ። ሰላሜ ይትረፍ፣ ገንዘቤ ይትረፍ፣ ጤናዬ ይትረፍ በሉት። አውሩት ጌታ ይትረፍ። በቴሌቪዥንም የምታዩኝ ቀጥሉ ይሄን ጸሎት። ይትረፍ የኔ ነገር በሉ። ይትረፍ ይትረፍ የኔ ሃሌሉያ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ለአንድ ደቂቃ ሁላችንም ጎንበስ እንዳልን አይኖቻችንን ጨፍን። ለመጀመሪያ ጊዜ ወደዚህ የመጣችሁ ጌታ ኢየሱስን የህይወቴ አዳኝ አድርጌ መቀበል ፈልግና ጌታ ይባርክ። ጠርቼ ሳልጨርስ ነው የመጣው። እኔ ኦርቶዶክስ ነኝ፣ ሙስሊም ነኝ፣ ከሌላ እምነት ነው የመጣሁት። ይሄንን ጌታ ይሄንን መንግስት መቀላቀል ፈልጋለሁ። ኑ ክብር ለኢየሱስ ይሁን። ኑ ወደ ረፍታችሁ ጌታ ኑ አበርቷቸው። ነይ እናት ኑ። ዓለምን ካዷት፣ ሰይጣንን ካዱት። በመስቀል ላይ ራሱን ወደ ሰጠላችሁ ጌታ ኑ። አትነሳ የሚላችሁ ዲያብሎስ ነው። አትነሽ የሚልሽ ዲያብሎስ ነው፣ ሰይጣን አያሳፍርም። ነፍስሽን ወደ ረፍቷ ጌታ ነው የምታመጫት። ና ወንድሜ ና። ዕውቀት ይሄ ነው። ብርሃን ማለት ይሄ ነው። እርድናም ካልክ ይሄ ነው። ወደ ዘላለም ረፍት ነፍስን ማምጣት። ነይ እናቴ አትፍሪ፣ አይዞሽ። የክፎች ጉልበት እሰብራለሁ። ባይ ዘ ዌይ የሚታገላችሁ አጋንንት ነው። ነፍሳችሁን ወደ ረፍቷ ጌታ እንዳታመጡት። ረፍት ኢየሱስ ነው። ሰላም ኢየሱስ ነው። በምድር ላይ ሌላ ምንም ረፍት የለም። ምንም ሰላም የሚሰጥ ነገር የለም። ባለጠግነት አያተርፍ፣ ዕውቀት አያተርፍ። ኢየሱስ ብቻ ነው የሚያተርፍ። ስለዚህ ኑ። አሁንም ያልተነሳችሁ የመጨረሻ እድል ልስጣችሁ። የመጨረሻ እድል። መንፈስ ቅዱስ ነው እየጨቀጨቀ ያለው። አንድ ወንድ ሰው በመንፈሴ ስለማይ ጌታ ስለሚያሳየኝ ልነሳ የሚል ሌላ ቀን እቀበላለሁ። ዛሬ ነው የመዳን ቀን ላንተ። ዛሬ ነው የመዳን ቀን። እኔ እኮ በልቤ ወስኛለሁ። ኖ በልቡ አምኖ በአፉ የመሰከረ ነው የሚድነው። ናና በአፍ መስክር ከኔ ጋር። አጨብጭቡለት። ተባረክ። ጌታ ረዳ። ሁለት እጆቻችሁን ዘርጉልኝ። ጀግና አመለጥሹ። ዘርጉ እጆቻችሁን ከኔ ጋር ለመጸለይ። ና አጨብጭቡለት። ኢየሱስ ጌታ። ይሄ ሁሉ እንግዲህ የሰናፍጭ ቅንጣት ነው። ዛፍ ነው የሚሆነው። ከዛ ብዙዎች ይጠለላሉ በእነሱ። ክብር ላንተ ይሁን። ጸልዩ ከኔ ጋር። እጃችሁን አንሱና ዘርጉና እጃችሁን። ጌታ ሆይ በሉ። እኔ ኃጢአተኛና በደለኛ ሰው ነኝ። በመስቀል ላይ የሞትከው ለኔ ነው። ዓለምን፣ ኃጢአትን፣ ሰይጣንን ክጃለሁ። ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ተቀብየዋል።
አሜን። በኢየሱስ ክርስቶስም በእግዚአብሔር ቤት ተክያችኋል። ወደ ኋላ ሊጎትታችሁ የሚፈልግ ማንኛውንም የዲያብሎስ ገመድ በጥሻል። በእግዚአብሔር ቤት ጸንታችሁ የምትኖሩበትን ጸጋ አልብሻችኋል። የአጋንንታዊ እርግማን፣ የተለያየ ዓለማዊነት፣ ኢየሱስ እስራት ከላያችሁ ላይ በኢየሱስም በጥሻለሁ። በእግዚአብሔር ቤት ጸንታችሁ ኑሩ። ይሁን አለ። ተባረኩልኝ።